አንድ ታሪክ ልንገራችሁ። ኤልሳ ይሄንን አደረገና መጽሐፉ ሲናገር ደስ ይለኛል። ከዛ ጊዜ ጀምሮ ውሃው ተፈወሰ ነው። ለካ ከምንጩ ሲመታ ነገር ሁሉ ይፈወሳል ማለት። አሁን ለምሳሌ አባት አለ፣ አያት አለ፣ ከዛ ቅድመ አያት አለ፣ ቅምቅም አያት። ልክ እዛ ጋር ምንጩ ጋር አባት ላይ ብትመታው ሰክሰስ አይደለም ማለት ነው። አያት ጋርም አይደለም፣ ምንጩ ላይ ሄደህ ስትመታው ሰላም። ዛሬም እንደዚህ ነው የምናደርገው። ቃል ክብር በእግሮቻችን ቆመን አብረን እናነባለን። የገላትያ መጽሐፍ ምዕራፍ 3 ከቁጥር 13 ጀምሬ ያለውን ቃል ነው የማነበው። በጌታ በኢየሱስ ክርስቶስ ስም አነባለሁ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስም ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል። ልድገመው። ክብር ለጌታ ይሁን። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስም ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል። ሐዋርያት ሥራ ምዕራፍ 16ን አሁንም አብረን ብናይ ደስ ይለኛል። 16 ላይ ያለውን አብረን እናያለን። በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። ወደ ጸሎትም ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮ ነበረ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ ላይ እንድትወጣ በኢየሱስ ክርስቶስ ስም አዛሃለሁ አለው። በዚያውም ሰዓት ወጣ። አሜን። እንጸልያለን። ቀኝ እጆቻችንን እስቲ ብድግ አድርገን አብረን እስቲ እንጸልያለን። ሃሌሉያ። መንፈስ ቅዱስ ክብር ሁሉ በኢየሱስ ስም ላንተ ይሁን። መርገም በኢየሱስ ስም ይሰበር። እስራት ሁሉ በኢየሱስ ስም ይፈታ። መንፈስ ቅዱስ አንተ በዚህ ቤት በኃይል ስላለ ስምህ ይባረክ። ያለኔ ምንም ነገር ልታረጉ አትችሉም ብላል። እውነት ነው ጌታ ሆይ። አገልጋይ ያለ አንተ ምንም ነገር ማድረግ አይችልም። ሃሌሉያ። የቤተ ክርስቲያን ራስ የሆንከው ክርስቶስ አንተ በርዚህ አለ። መንፈስ ቅዱስ የቤተ ክርስቲያን ጠባቂ አንተ በርዚህ አለ። በናዝሬቱ ጌታ በኢየሱስ ስም ክብር ይሁንልህ። አንድ ጸሎት እንጸልይ እስቲ። ኢየሱስ ያድናል። አንሱ እስቲ ቀኝ እጆቻችሁን ከኔ ጋር። አይታችኋል። የ40ውን ቀን መንገድ 40 ዓመት ያዘገየ በተለያየ ምክንያት እየፈጠረ መድረስ የሚገባን ቦታ ላይ እንዳንደርስ ነገሮቻችንን ይዞ የሚያዘገይ የትኛውም አዘግይ መንፈስ በኢየሱስ ስም ይመታ። የተነገረን ህልም ጋር እንዳንደርስ፣ እግዚአብሔር ያወራን ጋር እንዳንደርስ በተለያየ ሁኔታዎች በጓደኛ ሊሆን ይችላል፣ ኋቴበር በተለያየ ሁኔታ ሊሆን ይችላል። ልንደርስ የሚገባው ቦታ ላይ እንዳንደርስ አለቃ ሾመን ወደ ኋላ እንመለስ የሚል ወደ ኋላ የሚስብ የትኛውም አዘግይ መንፈስ ዛሬ በኢየሱስ ስም ይመታ። ጤናችንን የሚያዘገይ፣ በረከታችንን የሚያዘገይ፣ ህልማችንን የሚያዘገይ የትኛው አዘግይ መንፈስ በኢየሱስ ስም ይመታ። አሁን መቸኮል ይሁንልን። አሁን በኢየሱስ ስም ማምለጥ ይሁንልን። አሁን በኢየሱስ ስም ልክ እንደ ሽማግሌው ነቢይ ፈረስና ሰረገላውን ቀድመን ማለፍ የምንችልበት የእግዚአብሔር ኃይል በላያችን ላይ እንዲገለጥ፣ እግዚአብሔር ጉልበታችን እንዲሆን፣ የትኛው አዘግይ ከህይወታችን ላይ እንዲነሳ አሁን የምንፈጥንበት፣ አሁን ወደ ህልማችን የምንደርስበት፣ አሁን ወደ ተነገረን የምንገሰግስበት የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ እርዳታ ዛሬ በህይወታችን ላይ በኢየሱስ ስም ይገለጥ። ሉፉሱኩቱ ጉምባ አኒጋ ዳዲዲያቦስ ፕሬዲጋ ሳፋባጋዲጋ ላቦዲያቦስ ሃሌሉያ። እጸልያለሁ ህይወታችን ላይ የተጣበቀ አዘግይ ይመታ። እልፍ እንዳንል የሚከለክል መንገዳችንን ያጠረ ህልማችን ጋር እንዳንደርስ የሚታገል ዛሬ ጸልያለሁ በኢየሱስ ስም ከመንገዳችን ይነቀል። ዛሬ መፈታት ይሁንልን። ስለ ሁሉ እናከብርሃለን። ከፍ በልልን።
ልጅህን በዚህ ጉባኤ መካከል አክብረው። ከፍ በል በኢየሱስ ስም። ሃሌሉያ። በእንጨት የሚሰቀል ሁሉ እሱ የተረገመ ይሁን ተብሎ እንደተጻፈ ክርስቶስ ስለ እናንተ እርግማን ሆኖ ከሕግ እርግማን ዋጃችሁ ይላል። አንዳንድ ሰዎች በክርስቶስ ኢየሱስ ካመንኩኝ በጣም ቆይቻለሁ፣ ብዙ ዘመን ፈጅቻለሁና እርግማን እኔ ላይ አይሰራም ይላሉ። ክርስቶስ ከሕግ እርግማን ዋጅቶናል፣ እውነት ነው። ግን መጽሐፍ ቅዱስ ሲናገር በረከትና እርግማን አንድ የሚያመሳስላቸው ሁለት ነገሮች አሉ። በደንብ እንድትሰሙኝ የምፈልገው ይሄን ሐሳብ ነው። በረከት በባህሪው እስከ ትውልድ ድረስ የመውረድ እስከ 7 ትውልድ ድረስ የመሄድ አቅም አለው። አዘሴም ልክ እንደዚሁ ደግሞ እርግማን ደግሞ እንደዚሁ 4 እስከ 7 ትውልድ ድረስ እንደሚሄድ የእግዚአብሔር ቃል ይናገራል። ዘዳግም ላይ ሲናገር እንዲህ ይላል፣ በእንጨት የሚሰቀል ሁሉ እሱ የተረገመ ነው ተብሎ እንደተጻፈ ጳውሎስ ነው ይሄ እዚህ ጋር የጠቀሰው። ዘዳግም ላይ ግን እንዲህ ይላል፣ በእንጨት የሚሰቀል ሰው ወደ ቤታችሁ አታስገቡ ይላል። ወደ ቤታችሁ ካስገባችሁ በቤት ውስጥ እርግማንን ያመጣልና ብሎ ይናገራል። እና ምክንያቱ ምንድነው ብትሉ ይሄ ማለት በእንጨት ላይ የተሰቀለው ሬሳውን አምጥተው ወደ ቤት ውስጥ ቢያስገቡት በዛ ቤት ውስጥ በእንዲሁ በተመሳሳይ ሁኔታ ሰዎች እንደሚሞቱ እርግማን ስለሚሆን፣ ስለዚህ ወደ ቤት ሳታስገቡት በዛው ወስዳችሁ ምን በሉት ቅበሩት ይላል። ስለዚህ አሁን ዛሬ አንድ ነገር ልንገራችሁ፣ ክርስቶስ ለእናንተ እርግማን ሆነና ይላል። አሜን ነው ወይ? ከሕግ እርግማን ምን አላችሁ ይላል? ዋጃችሁ ይላል። አሁን ዛሬ አንድ ነገር በጣም ሊያስጨብጣችሁ ፈልጋለሁ። በክርስቶስ ኢየሱስ ደም እርግማን ይቆማል የሚል ስብከት ነው ዛሬ የምሰብከው። የደሙ ኃይል ዛሬም ስለሚሰራ፣ የደሙ ጉልበት ዛሬም ብርቱ ስለሆነ ኢየሱስ ጌታ ነው። እንዴት ነው የደሙ ኃይል ወይንም ደግሞ የሆነ እርግማን ከኔ ዘር ላይ የሚነቀልበት ምክንያት ምንድነው ስትሉ፣ ነብይ ከሌ ፓስተር ከሌ ስለመጣ አይደለም። እናንተ ጋር የልጅነት አውቶሪቲ አለ፣ የተከፈለላችሁ ዋጋ አለ። ደግሞ አንድ ሚስጥር ልንገራችሁ ዛሬ፣ ከፓስተርም ከነብይም ልጅነት ይበልጣል። ክብር ለታረደው በግ ለኢየሱስ ይሁን። ልጅነት ይበልጣል። ልጅ አይታችኋል፣ ባለ መብት ነው። ልጅ ማለት ወራሽ ነው። ኢየሱስ ያድናል። ስለዚህ በተሰጠን በልጅነት ስልጣን በዘር ሐረጎቻችን ውስጥ እየተገለጠ ያለ የትኛውም የእርግማን ጉልበት በፈሰሰልን በዚህ ሃሌሉያ በደሙ ጉልበት የማቆም አቅም አለን ማለት ነው። ስለዚህ እርግጠኛ ሆኜ ልንገራችሁ፣ በተለያየ ሁኔታ ውስጥ ልክ የደረሰ ነገሮቻችሁን የሚያበላሽ ሄድኩ ስትሉ የሚከለክላችሁ መንገዶቻችሁን ያጠረ የትኛውም የእርግማን ጉልበት እናንተ ላይ በሚሰራው በክርስቶስ ኢየሱስ ደም የማቆም ስልጣን አላችሁ ማለት ነው። ኢየሱስ ያድናል። ይሄን ያክል ከነገርኳችሁ አሁን ወደ መልእክቴ ልግባ። በእንጨት የሚሰቀል እርሱ የተረገመ ነው ሲል ክርስቶስ ስለኛ እርግማን ሆነና ከሕግ እርግማን አወጣን እና እኛ የወጣ ነው በክርስቶስ ኢየሱስ በከፈለልን ዋጋ። እሱ ስለኛ እርግማን ሆነና አሜን ነው ወይ? ኢየሱስ ጌታ ነው። አወጣን። አሁን ምንድነው ታዲያ ምንድነው ከኛ የሚጠበቀው ለምትሉ ሰዎች አንድ ነገር ልንገራችሁ። ታስታውሱታላችሁ፣ አንድ ጊዜ የነቢያት ልጆች ጭምር ሳይቀሩ ወደ ኤልሳ ጋር መጡ። ወደ ኤልሳ ጋር መጡና አንድ ጥያቄ ጠየቁት። የእግዚአብሔር ሰው አሉት፣ አቤት። ከተማይቷ እጅግ ለኑሮ ትመቻለች፣ ሁሉ ነገር ጥሩ ነው፣ ግን አንድ ችግር አላት። ምንድነው እሱ? ፍሬው ይጨነግፋል። ማለት ምድሪቷ በጣም የምትመች ምድር ናት፣ ሁሉ ነገሯ ጥሩ ነው፣ ግን ምንድነው ጭንገፋ አለባት፣ ውሃው ያጨነግፈዋል። በጣም የሚገርማችሁ የዛ ከተማ ኑሮ በጣም ምቹ ቢሆንም መሬቱም በጣም ምቹ ነበር። ዘርን ይቀበላል፣ ያሳድጋል፣ ያበቅላል። ግን ልክ ፍሬውን ሊይዙት ሲሉ ፌል ያደርጋል። ከዚህ የተነሳ ነብዩ አንድ ነገር አደረገ። ያደረገው ነገር ይሄ የምታውቁት ነው። ማሰሮን አምጡልኝ አለ። ማሰሮን ተቀበለ። ከዛ ጨው አደረገበትና ወሰደና ምንጩ ላይ ደፋ አይልም። ወደ ከተማው የሚመጣው መነሻው ላይ ምንጩ ላይ ሄደና ውሃውን ደፋና እግዚአብሔር እንዲህ ይላል፣ ከእንግዲህ በኋላ ሞትና ጭንገፋ አይሆንም አለ። አሜን ነው ወይ? አሁን የምናደርገው ነገር ይሄ ነው። እስከ 4 እስከ 7 ትውልድ እንደሚወራረድ እንደ እግዚአብሔር ቃል አስረዳችሁ። ታስታውሳላችሁ፣ አንድ ጊዜ እግዚአብሔር ወደ ኢያሱ መጣና የግብፅን ነውር ከላያችሁ ላይ አንከባልላለዋል። ልክ ከነዓን ሊገቡ እኮ የቀራቸው በጣም ቅርብ ነው፣ ጥቂት ጊዜ ነው። ግን እግዚአብሔር መጣና የአንድ ቀን እድሜ ቀርቷቸው መጥቶ እንዲህ አለ፣ ከን ማለት ህዝቡ ይገረዝልኝ አለ። ከዛ ከነውሩ ደግሞ አይገባም አለ። እና እንዴት ነው የምናደርገው ሲባል እላው ላይ ያለውን ያ የባርነት ስፕሪት እላያቸው ላይ የተጫነ። የሚገርማችሁ ግን ልንገራችሁ፣ ወደ ከነዓን የሚገባው ወደ ከነዓን ሊገባ ያለው ግብፅ የት እንደሆነ አያውቅም። በግብፅ ባርነት 470 ዓመት ድረስ ተገዝተዋል። 430 ዓመት ከዛ ምድረ በዳ ላይ 40 ዓመት 470 ዓመት
ማለት ግብጽ የቱ ጋር እንደሆነ አያውቁትም። ግን አባቶቻቸውን ይገዛ የነበረ የባርነት ስፕሪት ነበር። ልክ ሊገቡ ሲሉ እግዚአብሔር መጣ። ከነ ባርነት አትገቡም አለ። ሃሌሉያ። ስለዚህ አንድ ነገር አደርጋለሁ አለ። ሂድና ለሕዝቡ ንገረው አለ። ማልዶ ነው እግዚአብሔር የተናገረው። ኢያሱ ማልዶ ተነሳና ሄደና እንዲህ አለ፣ የግብጽን ነውር እግዚአብሔር ከላያችሁ ላይ አንከባሏል አለ። ስለዚህ ልንገራችሁ፣ ይሄ ዘመን የፈጀ ማለት 470 ዓመት ማለት 4 ትውልድ ማለት ነው። እየተወራረደ የሚመጣ አባት አያት ቅድመ አያት እንዲህ እያለ እየተወራ እስከ 4 ትውልድ ድረስ እናንተ በማታውቁት ነገር እንዳትሻገሩ የሚከለክል በማታውቁት ነገር የደረሰውን የሚያበላሽ በዘር ሐረግ ውስጥ ተደብቆ የሚሰራ ስውር የሆነ የእርግማን እጅ ዛሬ ከዘራችሁ ላይ በኢየሱስ ስም ይሰበራል። ክብር ለታረደው በግ ለኢየሱስ ይሁን። አንዳንድ ሰዎች ጸልያለሁ፣ ጾማለሁ፣ ዋጋ ከፍላለሁ፣ በጣም ነው በእግዚአብሔር ፊት ጊዜ የሚፈጀው። ለምንድን ነው ግን ነገሮች ሁሉ ፌል የሚያደርጉት? ሲደርስ ይበላሻል፣ ሄድኩኝ ሲባል ይዘጋል፣ ነገሮች ሁሉ ትግል ይሆኑብኛል እና ምንድን ነው ምክንያቱ ይላሉ። አሁን ምክንያቱ እንዲህ ነው። ኤልሳ ይኸውላችሁ ነቢያቶች ነበሩ፣ የነቢያት ልጆች ይላል መተው ሲነግሩት ከነቢያት ልጆች መካከል መተው ነቢያቶችም እኮ ናቸው። መተው ሲነግሩት እርግማንን መስበር የሚችልበት የቅባት ሌቭል ላይ እንዳለ ያውቃሉ። ልድገመው እንዴ? ስለዚህ አሁን በዚህኛው ዘመን ደግሞ የቅባት ሌቭል ላይ ያለ ከላይ አንፈልግም። ዛሬ ሁላችንም የልጅነት አውቶሪቲ ስላለን፣ ሁላችንም የዚህ የደሙ ጉልበት ከኛ ጋር ስለሚሰራ ክብር ለታረደው በግ ለኢየሱስ ይሁን። ኢየሱስ ያድናል። ኢየሱስ ያድናል። በመሰረታችን ላይ እንግዲህ ያው አስተማሪ አይደለሁም እኔ ትንሽ ወጣ ላለሁኝና እንግዲህ ያው ታክሳችሁ ስሙኝ። ክብር ይሁን። ኢየሱስ ያድናል። ስለዚህ እንደዚህ ብለን እንጸልያለን ዛሬ አብረን መጨረሻ ላይ በደንብ እንደምንጸልይ አውቃለሁኝና ግን የሚገርማችሁ አንድ ነገር ልንገራችሁ። አንዳንድ ቤተሰባችሁ ውስጥ አይታችሁ ተሆነ አላውቅም። አንዳንዱ ቤት ውስጥ ይወላችሁ ታላቅየዋ ትዳሯ ፌል ያደርጋል፣ ሁለተኛዋም ይቀጥላል። የሆነ ታይም ላይ እየጠበቀ ሪሌሽን ይጀምራል፣ ቀጠለ ሲባል ፌል ያደርጋል። የሆነ ነገር ይጀምራል፣ ቢዝነስ ይጀምራል፣ ሩቅ መንገድ መሄድ አይችልም። ምንድነው ምክንያቱ? ልክ ፍሬው ጋር ሲደርስ የሚበላ የሚያበላሽ የእርግማን ጉልበት አለ። ይሄ የእርግማን ጉልበት ደግሞ ኤልሳ እንዲያደረገ ወደ ምንጩ ወደ መነሻው ጋር ሄደና እግዚአብሔር እንዲህ ይላል፣ ከእንግዲህ በኋላ ሞትና ጭንገፋ አይሆንም። እስቲ ግድ የለም አሜን በሉኝ። ክብር ይሁን። እንግዲህ በዘመናችሁ ላይ ዛሬ ይናገራሉ፣ ጭንገፋ አይሆንም። አለ የፈሰሰ ደም አለ፣ የሚሰራ ደም። ዛሬም ብርቱ የሆነ የከበረው የእግዚአብሔር ቃል አለ። አሜን ነው ወይ? የእግዚአብሔር እስትንፋስ ነው ይሄ ቃል። ስለዚህ እርግማንን ይቀጠዋል። ስለዚህ ዛሬ ሁላችሁ ምንድነው ታዲያ አንተ ማውራት የፈለገው? እኛ በተሰጠን በልጅነት ስልጣን ባለን አውቶሪቲ የዘር ማንዘራችን ውስጥ ተደብቆ የሚሰራ ይሄ ከርስ ልክ ፍሬው ጋር ስንደርስ የሚያበላሸው እሱን መምታት የምንችልበትን አዌርነስ ወይንም ደግሞ ንቃት ይዘን እንሄዳለን። ከምንጩን መተዋል። አንድ ታሪክ ልንገራችሁ። ኤልሳ ይሄንን አደረገና መጽሐፉ ሲናገር ደስ ይለኛል። ከዛ ጊዜ ጀምሮ ውሃው ተፈወሰ ነው። ለካ ከምንጩ ሲመታ ነገር ሁሉ ይፈወሳል ማለት። አሁን ለምሳሌ አባት አለ፣ አያት አለ፣ ከዛ ቅድመ አያት አለ፣ ቅምቅም አያት። ልክ እዛ ጋር ምንጩ ጋር አባት ላይ ብትመታው ሰክሰስ አይደለም ማለት፣ አያት ጋርም አይደለም። ምንጩ ላይ ሄደህ ስትመታው ሰላም ይሁን። ዛሬም እንደዚህ ነው የምናደርገው እኛ ማለት አባቶቻችን አያቶቻችን ቅድመ አያቶቻችን ምናልባት የደሃውን ጉልበት በዝብዘው ከሆነ የንጹሃንን ደም አፍስሰው ከሆነ በተለያየ ሁኔታ የተሰወረ ልክ ይውላችሁ ይሄንን እኛ እናቀው ልክ ሲገለጥ ነው የምናየው። መቼ ነው የሚገለጠው? ልክ ፍሬው ልንይዘው ስል በረከታችን ጋር ስንደርስ ፌል ያደርጋል። አንዳንድ ጊዜ እንደዛ አይነት ነገር ገጥሟችሁ አያውቁም? የሆነ ኤምባሲ ብዙ ፕሮሰስ አድርጎ ሌላ ሰንበዲ ዝም ብሎ ነገሩ ሲከናወንለት የእናንተ ግን ፌል ያደርጋል። የሆነ ነገር ትጀምሩና ሌሎቹ የቀናላቸው መንገድ እናንተ ጋር ሲመጣ ልክ ምንጩ ጋር ሲደርሱ ልክ በረከቱ ጋር ሲደርሱ ያበላል። ይሄ የጠላት እጅ ድብቅ ነው። መቼ ነው የሚገለጠው ብትሉት የሆነ ታይም ሲያገኝ እድል ሲያገኝ ልክ ወደ ተሻለው ነገር ልትሻገሩ ስትሉ የሚያበላሸው ዛሬ በኢየሱስ ስም ከዘራችን ይነቀላል። አሜን ነው ወይ?
ኢየሱስ ያድናል። አንድ ጊዜ ዳዊት ተቸገረ። ምን እንደተቸገረ ሁለተኛ ሳሙኤል ምዕራፍ 21 ላይ ዳዊት አንድ ጊዜ በጣም ተቸገረ። አንደኛ ዓመት ላይ ረሃብ ሆነ፣ ሁለተኛ ዓመት ላይ ረሃብ ሆነ፣ እንደገና ለሶስተኛ ጊዜ ረሃብ ሆነ ይላል። እና በጣም የሚገርማችሁ የሳኦል መንግስት ፈርሷል እንደምታውቁት። ማለት በሳኦልና የዳዊት እንግዲህ ልዩነትን ለእናንተ አልነግራችሁም። ለምን ብትሉ የዳዊት ቤት እየበረታ ሄደ፣ የሳኦል ቤት ደግሞ እየደከመ ሄደ ይላል መጽሐፍ ቅዱስ ሲናገር። እና ዳዊት በእግዚአብሔር ሐሳብ የመጣ ሰው ነው። ሳኦል ደግሞ ስለ ህዝቡ ድንዝዳኔ ወይም ስለ ህዝቡ ጥያቄ ሲባል የተሾመ ሰው ነው። እና መንግስቱ አለቀ አበቃና ዳዊት የሚባል ትንሽ ብላቴና እግዚአብሔር ከበግረኝነት ያነሳው በእስራኤል ላይ ንጉሥ አደረገው። እና ከአንድም 3 ጊዜ በእስራኤል ላይ ረሃብ ሆነ ይላል። አንደኛ ዓመት፣ ሁለተኛ ዓመት፣ ሶስተኛ ዓመት ጨምሮ ረሃብ ሆነ። ምክንያቱ ምንድነው? በጣም የሚገርማችሁ ገበሬዎቹ ስለማይሰሩ አይደለም፣ ስለማይቆጠቁጡ አይደለም፣ ምድሪቱ ፍሬያማ ስላልሆነች አይደለም፣ መልካም መሬት ስላልሆነች አይደለም። ችግሩ ምንድነው? በቃ በጣም ከባድ ሆነ። አንደኛ ዓመት እሺ ይሁን፣ ሁለተኛ ዓመት ላይም ደገመና ረሃብ ሆነ፣ ሶስተኛ ዓመት ላይም ደገመና ረሃብ ሆነ። እና ዳዊት በጣም ልቤን በጣም ከሚነካው የእግዚአብሔር ቃል ዳዊትን እግዚአብሔር በማስተዋል ባለጠግነት ባረከው ይላል። እና ዳዊት አንድ ኬዝ እንዳለ ገባው። ወደ እግዚአብሔር ቀረበ፣ ወደ እግዚአብሔር ጮኸ። እግዚአብሔር ሆይ በምድሬ ላይ ይሄ ረሃብ የሆነበት ምክንያት ምንድነው ሲል እንዲህ አለ። ሳኦል የገባዖንን ሰዎች ደም በማፍሰሱ ምክንያት አለ። አይታችኋል። ሳኦል የለም እኮ ያለው የዳዊት መንግስት ነው። ግን ይኸውላችሁ ዘመናትን ቆጥሮ በእስራኤል ላይ ረሃብ አመጣ። ከዛ እንዲህ አለ፣ ምን ላድርግ እግዚአብሔር ሲለው የገባዖን ሰዎች ምን እንደምታደርግ እነሱ ይነግሩሃል። እየገሰገሰ ነው ዳዊት ሄዶ። ለምንድን እርግማን ከምድሩ ላይ ከሀገሩ ላይ አይታችኋል። እርግማን ብዙ ጊዜ ሀገር ላይ ረሃብ ያመጣል። ልድገመው አንዴ። ጦርነት ይበዛል፣ መቀባበል ይጠፋል። ከዚህ የተነሳ ዳዊት እየገሰገሰ ወደ ገባዖን ሰዎች ሄደና ጥያቄ ጠየቃቸው። እናንተ የገባዖን ሰዎች ሳኦል በበደላችሁ ፈንታ ሳኦል የእናንተን አባቶች ደማቸውን ባፈስ ምን ላድርግ ብሎ ጠየቃቸው። ወዲያውኑ አንድ ጥያቄ የእኛን ሰዎች ደም እንዳፈሰሰ ከሱ የሆኑ ሰዎችን አምጡልን። ዳዊት አላቅማማም ይህንን ለማድረግ። ለምንድን ሀገሪቷ ላይ ተጣብቆ ያለ ቀና እንዳይሉ የከለከለ ረሃብ ተደጋጋሚ በምድሪቱ ላይ ስለነበር መጽሐፍ ቅዱስ በጣም የሚገርመውን ነገር እንገር። ያንን ካደረገ በኋላ ሀገሪቱ ላይ ረሃብ የሚባል ጠፋ። ለምንድን እርግማኑ ምንጩ ስለታወቀ። 470 ዓመት ሙሉ የቆየ እርግማን ወደ ከነዓን እንዳይገቡ ይዘውት እንዳይሄዱ እግዚአብሔር ፈለገና ለኢያሱ ተናገረው። ልክ በመጨረሻው ሰዓት ላይ ብድግ አለና ከላያችሁ ላይ የግብጽ ነውራን ከባልያለዋል። ዛሬም አንድ ነገር እንድታስተውሉ ፈልጋለሁ። እስቲ አስቡ። የሰው ሁሉ መንገድ የተለያየ ቢሆንም በእናንተ ዘር ውስጥ ቀና እንዳትሉ የከለከላችሁ፣ እልፍ እንዳትሉ የከለከላችሁ። አሁን ስለ እርግማን ብቻ አውርቼ የማቆም አይደለም። ስለ በረከት ጥቂት ነግራችኋል። ኢየሱስ ያድናል። አሁን ግን ዝም ብዬ ሳስብ ኤልሳ ሄዶ ምንጩ ላይ እንዳደረገ አባት ጋር ያለውን ሳይሆን አያት ቅርማት ያለ እስከ 4 ትውልድ ምንጩ ላይ ሄደን ልክ ስንመታው እርግማኑ ከተሰበረ በኋላ 2 ነገር ይሆናል። ብንዘራበት ያ ምድር ያበቅላል። ለምንድን ነው ብትሉ ጭንገፋ ስለተሰበረ። ክብር ለሱ ይሁን። አሁን አንድ ሚስጥር ልንገራችሁና ወደ በረከት ልቀጥል። አንድ ቦታ ላይ እግዚአብሔር እድል ሰጥቶኝ በጣም ትልቅ ስቴዲየም ላይ ኮንፈረንስ ለማገልገል ሄድን። የሚገርማችሁ ወጪው በጣም በቃ ብዙ ነው። ማለት አብያተ ክርስቲያናት ናቸው ያዘጋጁት። ሆሳና የሚባል ከተማ ላይ ስቴዲየም ላይ ነው ኮንፈረንሱ የተካሄደው። በጣም ብዙ ሺህ ህዝብ አለ እዛ ኮንፈረንስ ላይ። በጣም የሚገርማችሁና የሚደንቃችሁ ከአንድ ነብይ ጋር ነበር ለማገልገል እዛ ከተማ ላይ ሄድ ነው እና ያገለገልን በጣም ድንቅ ጊዜ እግዚአብሔር ሰጥቷል። መጨረሻ አካባቢ ላይ ነብዩ መጣና እንዲህ አለ፣ ፓስተር አቤት፣ አብያተ ክርስቲያናት ብዙ ወጪ አውጥተዋል፣ በጀት የላቸው። ስለዚህ ከሰው ብር እንሰብስብ አለኝ። እኔ መሰብሰብ ደግሞ አልችልም። የሚሰጠው ሰውዬ ራሱ ለኔ አይሰጥም። ሰላም። ከዚህ የተነሳ እንዲህ አልኩት፣ ኧረ እባክህ አሁን ብዙ አጋንንቶች አሉ፣ እነሱን እንምታ፣ ነፍሳት ላይ ትኩረት እናድርግና እንስራ የሚል ዘማሪ እየዘመረን እና እሱ ከኋላ ሆነን እንጨቃጨቃል። እና አንድ ትንሽዬ ወጣት፣ እኔ እግዚአብሔር ባርኮኝ እንግዲህ የልጆች አባት ነኝና አንድ ወጣት 21 ዓመት ምናምን የሚያክል እድሜ ላይ ያለው ወጣት ወደኛ መጣና
እንዲህ አለ ነካ ነካ አረገን እንኳን ዞር ብዬ ሳይው ፓስተር አለኝ አቤት ስለው ሙሉ የኮንፈረንሱ ወጪ ነው ዘጎ ማንዱ አከፍላለሁኝ ስለዚህ እናንተ ዝም ብላችሁ አገልግሉ አለ ከዛ ሳይው ልጁ እውነት የኮንፈረንሱ ወጪ ከቨር የሚያደርግ አይመስል የ21 ዓመት ልጅ በጣም ትንሽ ልጅ ነው እና በዛ ጊዜ በተለይ ደግሞ ያለውን ኬት አምጥቶ ይዘ እና ከዛም በኋላ ዞር ብዬ እንደገና ተመለስኩና የምርህን ነው አልኩት ማረጋገጥ ስላለብኝ የምርህን ነው ስለው አዎ የምርህን ከዛም በኋላ የአብያተ ክርስቲያናት መሪ አንድ መጋቢ ተጋብዬ ይሄ ልጅ የኮንፈረንሱን ሙሉውን ወጪ ይችላል ብሏል የምሩን ነው ወይ ብዬ ጠየቅኳቸው ስጠይቃቸው አለክሱ አሉ አዎ በቃ ይዘጋዋል አሉ ይዘጋዋል ማለት እኔ እሱን የሚያክል ልጅ አለኝ እኔ እና እርግጠኛ ነኝ ይሄ ልጅ በቃ ወርሶ ነው ወይም የሆነ ነገር ብዬ ጥያቄ ፈጠረብኝና ፕሮግራሙ ካለቀ በኋላ ተሰብስበን አንድ ባለ 3 ኮከብ ሆቴል ውስጥ ነበር ያረፍነው እና ተሰብስበን ሄድንና ቁጭ ብለን ራት እየበላን ሳለ ልጁን ጠራሁት እና አልኩት እና እዛ ቆሞ ያስተናግዳል እንደዚህ ይንቀሳቀሳልና እኔም ለአው ሳይክ ልጅ ነህ ካልኩት እና ይሄን ሁሉ የኮንፈረንስ ወጪ ማክሲመም ከ500,000 እስከ 1 ሚሊዮን ብር ነው ኬት አምጥተህ ነው አንተ ይሄን ኮንፈረንስ ከቨር የምታረገው ልጅ አይደለህም ወይ አልኩት እኔ ስለው አው ልጅ ነኝ ግን እዘጋዋለሁ ችግር የለውም አታስብ አለኝ እና ኬት ነው ያመጣኸው አልኩት ቆይ አንዴ ፓስተር መልስልሃለሁ ብሎኝ ጥሎኝ ሄደ እና ሄድኩኝና እንደገና የአብያተ ክርስቲያናትን መሪ ፓስተር አልኩት ይሄ ልጅ ግን ኬት ነው ያመጣው አልኩት ጥያቄ ስለፈጠረብኝ ስለው ራሱን ጠይቀው አለኝ ፓስተሩ እና ጠየቅኩት ድጋሚ ጠየቅኩት መጣና አሁን ያረፍክበት ሆቴል እኮ የኔ ነው አለኝ እንዴ ጭማሪ አልኩት አው ያንተ ነው ይሄ ሆቴል አው ገረመኝና በጣም ቆይ ሰርተ እንዳልን ገና እድሜ ገና ነው እኔ የጥፍ እድሜ እበልጣለሁኝ አልኩት እጥፍ በላይ እበልጣለሁ አንተ ኬት አምጥተህ ነው ብዬ ጠየቅኩት አጥብቄ ስጠይቀው አንድ መልስ መለሰልኝ ሌላ ጥያቄ እንዳልጠይቀው አድርጎ መለሰልኝ እግዚአብሔር ግማኔን ሰብሮልኝ ነው አለኝ እና ማለት ከዛ በኋላ ምን ብላችሁ ትጠይቃላችሁ ተስማምታችሁ አሜን ብላችሁ መሄድ ብቻ ዛሬ ሁላችሁ እልፍ እንዳንል የደረሰውን የሚያበላሽ የትኛው ምርግማን ከዘራችን ላይ ይሰበር እናንተ ከረዳችሁኝ አንድ ጸሎት ልጸልይ በአባታችን ቤት የሚሰራ በእናታችን ቤት የሚሰራ የተደበቀ ይሄ ድብቅ የጠላት እጅ ዛሬ ከዘራችን ላይ በኢየሱስ ስም ይነቀል ሐኪም ቤት ሄዳችሁ ቼክ ስትደረጉ ስኳር ሲገኝባችሁ ሐኪሞች እንዲህ ይላሉ ከዘራችሁ ስኳር ያለበት ሰው አለ ይላሉ ለካ በሕክምና ዕውቀት በዘር ውስጥ የመተላለፍ አሁን እኛ የምናደርገው ነገር ይሄ ነው ይኸውላችሁ ስኳር ግፊት የተለያዩ በሽታዎች ይተላለፋል ይላል በዘር ውስጥ እና በአባት ቤት ካለ በእናት ቤት ካለ እኔ ዛሬ አንድ ነገር ልንገራችሁ እኛ ዘመን ላይ ላይቀጥል በኢየሱስ ደም ይቆማል ዛሬ በኢየሱስ ደም ይቆማል እኛ ምዕራፍ ላይ ላይቀጥል ወደ ልጆቻችን ላይ ሄድ ወደ ዘሮቻችን ላይ ሄድ ጉስቁልና ይሁን የትኛው ምርግማን ዛሬ ይሰበር የደረሰውን የሚያበላሽ ከዘራችን ይነቀል ክብር ለእግዚአብሔር ይሁን የመጨረሻውን ሐሳብ ልንገራችሁ ጳውሎስ ሲናገር እንዲህ ይላል በክርስቶስ ኢየሱስ እንዲህ ያለ ተስፋ አለን ምን አይነት ተስፋ የአብርሃምን በረከት በክርስቶስ ኢየሱስ በኩል ወደ እናንተ እንዲደርስ ይላል እንዴት ነው የአብርሃም በረከት በክርስቶስ ኢየሱስ በኩል ወደኛ የሚደርሰው እንዴት ነው የአብርሃም በረከት እኛን የሚያገኝ እግዚአብሔር በህይወቱ ማለት መጽሐፍን ከዘፍጥረት እስከ ራዕይ ስታነቡ ምን አያውቅም እግዚአብሔር ለአብርሃም ግን አንድ ጊዜ ማለት በእውነት አለ እግዚአብሔር መባረክን ባርካለሁ መባረክን እግዚአብሔር እኮ ማለት በቃ ያረጋገጠለት እንዲህ ያለ እየደገም በእውነት አለ መባረክን ባርክ ቆይ አብርሃም ለምንድነው መባረክን ባርካል ያለበትን ምክንያት ልንገራችሁ እግዚአብሔር የሚባል በማይታወቅበት በኡር ምድር ላይ ጣዖት እየሰሩ ከሚተዳደሩ ቤተሰብ ውስጥ የተወለደው አብርሃም የሚገርመው ነገር ልንገራችሁ እግዚአብሔር ማን እንደሆነ በማይታወቅበት ምድር ላይ የእግዚአብሔርን ድምጽ ሰምቶ ታዘዘ ድምጽ የሚባል እኮ በፊት አይታወቅም እግዚአብሔር መጣና አብርሃምን እንዲህ አለው ከአባት ቤት ከዘመዶች ማለት እርግማን ከሚሰራበት ከዛቄ ተለይና እኔ ወደማሳይ አንተ ወደምትፈልገው አይደለም እኔ ወደማሳይ ምድር ውጣ አብርሃም አላቅማማም ስብሰባ አልያዘም ዲስከስ አላደረገም እንዴት ነው ይሄ ሐሳብ መስሪያ ቤት ውስጥ እንኳን ስራ ለመቀየር
ታውቃላችሁ አይደል? እናማክራል እንዴት ነው ይሄ ነገር ያዋጣል ቋሚነት አለው ምናምን ብለናል። አብርሃም እንኳን አልተማከረ ሰማ እግዚአብሔር ወጣ። ወዴት? እግዚአብሔር ወደሚያሳየው ምድር፣ እሱ ወደ ፈለገው ምድር አይደል። አንድ ወዳጄ በቅርብ ጊዜ አንድ ነገር ተናገረ፣ በጣም ይገርመኛል። እግዚአብሔር ድል ቢከፍት ብዙ ሰው ኢትዮጵያ ውስጥ አይኖርም። በሮች ሁሉ ቢከፈቱ እልም ብሎ ነው ሰው ሁሉ የሚሄደው። እና አብርሃም ግን የሚገርማችሁ ነገር ልንገራችሁ፣ አባቱ ቤት አለ፣ የለመደው ሲስተም አለ፣ ያደገበት ሲስተም አለ። ያ ሁሉ ትተዋት ወደማያውቀው ምድር የእግዚአብሔርን ሐሳብ ብቻ ታምኖ ሃሌሉያ ሰማውና እግዚአብሔር ወጣ። ከዛ እግዚአብሔር እንዲህ አለ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ አለ እግዚአብሔር። ከዛስ አንተ እርግማኑን ተዋለ፣ የሚባርክ እንኳን የተባረከ ነው ማለት። አንተን ረግማለሁ ቢል አንተን መርገም አይችልም። የሚረግምህ ግን እርሱ ራሱ የተረገመ ይሆናል። እና አሁን እንዲህ የሚለው ይሄንን ነው። አብርሃም የእግዚአብሔርን ድምፅ ታዞ ወጣ፣ እርግማን ወደማይሰራበት እግዚአብሔር ብቻ ወደሚሰራበት ቀይ ወጣ። ዛሬም እንዲህ ነው የምናደርገው። እርግማን ዛሬ ከምንጩ ይመታና እርግማን ወደማይሰራበት፣ ክርስቶስ ብቻ ወደሚገለጥበት፣ በረከቱ ብቻ ወደሚሰራበት። ስለዚህ ዛሬ ከአባት ከእናት ምናምን የሚል በሽታ አይተላለፍም ማለት ነው። አይታችኋል? አብርሃም ከኡር ምድር ሲያወጣው ኡር ላይ ከሚሰራ አባቱ ቤት ከሚሰራ እናቱ ቤት ከሚሰራ ከየትኛውም ነገር ነው ያወጣው። ዛሬም በክርስቶስ ኢየሱስ መውጣት ይሆንልናል። የሚሰራ ደም አለ። የክርስቶስ ኢየሱስ ደም የእርግማንን ሲስተም ዘግቶ የበረከትን መስመር ዛሬ በህይወታችን ላይ ይከፍተዋል። ከእንግዲህ በኋላ እርግማን አይሆንም እንደሚል እንደ ያውቃሉ። ከእንግዲህ በኋላ በእናንተ ቤት በሽታ አይሆንም። ከእንግዲህ በኋላ በዘር ሐረግ ውስጥ የሚሰራ የእርግማን ጉልበት አይሆንም። ጀምራችሁ ከዚህ በኋላ አይበላሽም። ከእንግዲህ በኋላ ጭንገፋ ከቤታችሁ ይነቀላል። ያስኩ ስትሉ የሚያመልጣችሁ ነገር ሁሉ ከቤታችሁ ይወጣል። እናንተ እዚህ በመኖራችሁ ምክንያት ዘራችሁ ላይ ያለ እርግማን ይነቀላል። ለምን? የክርስቶስ ኢየሱስ ደም ዛሬም ይሰራ። ክርስቶስ ስለናንተ ምን ሆኗልና? እርግማን ሆኗልና ከሕግ እርግማን ዋጃችሁ። ቀደም ያነበብኩላችሁ ቃል ታስታውሱታላችሁ። ሐዋርያት ሥራ ምዕራፍ 16 የሟርተኝነት መንፈስ ያለባት ይል አያሌ ቀን ሙሉ ትከተለናል። አያሌ ቀን ማለት አንድ ቀን አይደለም፣ ብዙ ቀን አትከተል ነበር። የምታደርገው ነገር ምንድነው መሰላችሁ? ሰዎች የሚናገሩትን ነገር በቃ ማለት የሚናገሩትን የምስራች የሚያወሩትን ወንጌል እንዳይቀበሉ፣ እንዳይሰሙ፣ እንዳያስተውሉ ለምንድን ብትሉ ለዛ ለብዙ ጌቶች ብዙ ትርፍ የምታመጣ ከተማው ላይ ተጽዕኖ የፈጠረች ብዙ አለቆች ሹማምንቶች በሙሉ በእርሷ ስር ያንበረከከች ሴት ናት። ከዚህ የተነሳ አንደበቷ በጣም ነው የሚሸነግለው። ከዚህ የተነሳ እንዲህ ትላለች፣ የልዑል እግዚአብሔርን መንገድ የሚያሳዩ የልዑል እግዚአብሔር ባሪያዎች ማለት አንደበቷ የሚጣፍጥ ግን በልቧ የሚያስር ስፕሪት ያለ አይታችኋል። በጣም የሚገርመው ነገር ዳዊት አንድ ጸሎት ጸለየ። በከንፈራቸው ከሚሸነግሉ በልባቸው ተንኮል ከሚያስቡ ሰዎች ጠብቀኛል። ወረድ ብላችሁ ታነቡት እና አላውቃቸውም እና ይላል። እነዚህ አይነት ሰዎችን አታውቋቸው። በአንደበቱ የሚሸነግል በልቡ ግን የሚረግም በልቡ ግን ነገርን የሚያስር። ዛሬ ግን አንድ ነገር ልንገራችሁ፣ የክርስቶስ ደም ይህንን እርግማን ያቆመዋል። እስቲ ግድ የለም አሜን በሉ። አይታችኋል አይደል? እዩላችሁ ቃል በቃል ልንገራችሁ እስቲ። እንደው ማለት እኔ አዲስ አበባ ነው ተወልጄ ያደግኩትና አንድ ነገር ልንገራችሁ። እናቶቻችን የሆነ ነገር ስንሰብር እግዚአብሔር ስብር ያርገ ይድፋ ይቀንጥስ እንደወጣ ቅር ምናምን ድሮ በተለይ በጣም ነበር የምንረገም። በተለይ የሰፈሩ ሰው በማህበር ተደራጅቶ ነው የሚረግመን። የሆነ ነገር ኳስ ስንጫወት ቆርቆሮውን ከመታል ይወጡና የሆነ ነገር እግዚአብሔር እንደዚህ ቡኒ ያርጋችሁ ይላሉ። እንደዚህ አይቀርም። ግን አንድ ምስጢር ልንገራችሁ፣ እርግማንን የሚያስፈጽም ሌዋታን ልድገመው አንዴ። ሙሉ ቀን እርግማንን የሚያስፈጽም ሌዋታን ወጥቶ ምን ነው ይሄንን እርግማን ይሄንን ቃሌ ባስፈጽመው ይላል ኢዮብ። ማለት ቀኗን ሲረግም የተወለድኩባት ቀን የተረገመች ትሁን እንዲህ እያለ ሲናገር እርግማንን የሚያስፈጽም ሌዋታን ምን ነው ወጥቶ ይህችን ቀን እርግማን ሙሉ ቀን ሳይሆን እርግማኑን ባስፈጸመው ይላል። አይታችኋል? ከእርግማን በስተጀርባ የሚሰራ
የሌዋታን ስፕሪት አለ ማለት እና አይታችኋል። ለዚህ ነው ልጆቻችሁን አትርገሙ፣ ልጆቻችሁን በቃ ዘመናቸው ላይ የሆነ ቃል አታውጡ፣ መልካም ነገር ተናገሩ እየተባለ በተለያየ ቸርቾች ላይ ስብከት ይሰበካል። አሁን አንድ ነገር ልንገራችሁ፣ ይሄኛው ንግግር ማለት ነው የሚያስፈጽመው ሌዋታን ነው። እናቶቻችን እኛን ስለጠሉ ይድፋ ይገልብጥህ እንደወጣ ስለጠሉን አይደለም፣ በወቅቱ የፈጠረባቸው ብስጭት ነው። ግን ያንን ደግሞ ሊያስፈጽም የሚችል ሌዋታን አለ። አሁን ምንድነው የምታወራው አትሉኝም? በእናንተ ላይ የተነገረ ንግርት ነገራችሁን ሊያበላሽ ዘመናችሁን ሊያበላሽ በልጆቻችሁ ላይ ሊነክስ ያለ የትኛውም ሌዋታን ሊያስፈጽመው ያለ የእርግማን ጉልበት ከዘራችሁ ላይ ይነቀል በኢየሱስ ደም። ከዘራችሁ ላይ ላይሰራ፣ በልጆቻችሁ ላይ ላይሰራ፣ በቤታችሁ ላይ ላይሰራ፣ በዘር ሐረጋችሁ ላይ ላይሰራ በጌታ በኢየሱስ ደም የተጠረገ ይሁን። በጌታ በኢየሱስ ደም የተጠረገ ይሁን። ወደ አብርሃም በረከት ዛሬ እንገባለን። እንዴት ነው የምንገባው? በክርስቶስ ኢየሱስ በኩል። እንደዚህ አይደል የሚለው? ክርስቶስ ስለእናንተ እርግማን ሆነና ይልን የአብርሃምን በረከት እንድንካፈል ወደ አብርሃም በረከት እንድንገባ በክርስቶስ ኢየሱስ በኩል በመንፈስ እንዲህ ያለ ተስፋ አለን ይላል። ምን አይነት ተስፋ? በክርስቶስ ኢየሱስ በኩል ወደ ተዘጋጀል ወደ አብርሃም በረከት እንድንገባ። ወደ ማን በረከት? ወደ አብርሃም በረከት። በማን በኩል? በክርስቶስ ኢየሱስ በኩል። አሜን ነው ወይ? ስለዚህ ዛሬ እንደዚህ ነው የምናደርገው። እኛ ቤት የሚሰራ የክርስቶስ ኢየሱስ ደም አለ። ይኸው የተደበቀውን የሚገልጥ ዘመን የበለውን አንዳንድ ቤት አይታችኋል። አጋንንት ስታስወጡ በሆነ ቦታ ላይ ስታዩ እንዲህ እናቷን በካንሰር ገድዬ አባቷን እንደዚህ አድርጌ እንዲህ ተመሳሳይ የሆነ ገብቷችኋል። ከእንግዲህ በኋላ ግን እንዲህ አይሆንም። ለወደ አብርሃም በረከት ስለተጠራን በፈሰሰልን በቀራንዮ መስቀል ላይ በፈሰሰልን በዚህ ደም ዘራችን ላይ እነግሳለሁ ያለ የትኛውም የተደበቀ የእርግማን ጉልበት ከዘራችን ይነቃል። ስለዚህ አሁን ከዘር ማንዘሮቻችን የምንቀበለው የበረከትን መስመር እንጂ የእርግማን መስመር እኛ ዘር ላይ አይሰራም። አሜን ነው ወይ? ለምንድን? ወደ አብርሃም ወገን ስለሆንን። ብሔራችን አማራ እንትን አይደለንም። እኛ አሁን ወደ አብርሃም ወገን ተጠርተናል። ዘራችን አብርሃም ነው። አሜን ነው ወይ? እኛ ይኸውላችሁ እዚህኛው አይደለንም። ገብቷችኋል? ዘረኝነት ውስጥ አይደለም። ኦሮሞ፣ አማራ፣ ትግሬ ምናምን አይደለንም። አሁን በክርስቶስ ኢየሱስ ወደ አብርሃም መግባት ሆኖልናል። ስለዚህ እርግማን በኢየሱስም ከዘራችን ላይ ይነቃል። ይኸውላችሁ በቤታችሁ ውስጥ በተለያየ እንደዚህ የሚወራረድ የስኳር የተለያየ በሽታዎች ዛሬ በኢየሱስ ደም ይቆማል። ለምንድን? ከምንጩ እንመተዋል። በክርስቶስ ኢየሱስ ደም ከምንጩ እንመተዋለን። ከዛ ከዘራችን ላይ ይነቀላል። ክብር ለታረደው በግ ለኢየሱስ ይሁን። ኧረ አሜን በሉኝ። ሃሌሉያ። ለምንድን? የሚያቆም የክርስቶስ ደም ከኛ ጋር ስላለ። ስለዚህ እናንተ ጋር መንፈሴን በዘራችሁ ላይ በረከቴን በልጅ ልጆቻችሁ ላይ ያፈሳለሁ። አሁን ወደ ልጆቻችን የሚተላለፈው ስኳር አይደለም። ወደ ልጆቻችን የሚተላለፈው በሽታ አይደለም። የሆነ ዕዳ አይደለም። ድህነት አይደለም። ጉስቁልና አይደለም። አሜን ነው ወይ? አብርሃምን እንደባረከ ወደዛ በረከቱ ስለገባን ወደ ዘሮቻችን የሚተላለፈው እኛን ያስታገለ በሽታ ሳይሆን እኛን የጎበኘ የእግዚአብሔር እጅ ወደ ልጆቻችን ይቀጥላል። ያ መስመር ዛሬ በኢየሱስ ደም ይዘረጋል። ክብር ላንተ ይሁን። እስቲ አጨብጭቡለት ለዚህ ጌታ። እግዚአብሔር እርግማናችንን ሰብሯል በልጁ በኢየሱስ ክርስቶስ ደም። በመስቀል ላይ የሚሰቀል እሱ የተረገመ ይሁን ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆነና ከሕግ እርግማን ዋጀን። ክብር ይሁን። ስለዚህ የተዋጀን ሰዎች ነን። በፈሰሰልን ደም ያመለጥን ሰዎች ነን። ወደ አብርሃም በረከት የገባን ሰዎች ነን። ስለዚህ ወገኖቼ እናንተ ላይ ላይሰራ እናንተ ላይ አካል ላይ ልብስ ወደ ዘሮቻችሁ ላይቀጥል ዛሬ የኢየሱስ ደም ያቆመዋል። አሁን ይውላችሁ እኛ እጃችንን መጫን አንችልም። እኛ አይደለንም እርግማንን የምንሰብረው። ሰብታችኋል አይደል? እኛ አይደለንም እርግማንን የምንሰብረው። ልድገመው፣ የፈሰሰልን ደም ነው የሚሰብረው። ስለዚህ ሁላችን ደግሞ የክርስቶስ ኢየሱስ ልጆች ሆነናል፣ ወራሾች ሆነናል። እኛ ቤት ውስጥ የሚሰራው የክርስቶስ ደም እንጂ እርግማን አይሰራም። ስለዚህ ዛሬ በዘራችሁ ላይ የተጣበቀ የትኛውም የሆነ ሲዝን ላይ የሚያበላሽ በኢየሱስም ዛሬ ተነቀለ። የሆነ ፕሮሰስ ጀምራችሁ ፌል እያደረገ ያስቸግራችሁ ዛሬ ለአንዴና ለመጨረሻ ፌለሪቲ ከዘራችሁ ላይ ተነቀለ። ጭንገፋ በኢየሱስ ደም ተነቀለ። ክብር ለታረደው በግ ለኢየሱስ ይሁን። ላስቸግራችሁ ቆመን እንጸልያለን እስቲ።